ሰላም ሰላም ውድ ቤተሰቦች ሰላማችሁ ይብዛልኝ በያላችሁበት። በመጀመሪያ ደረጃ ለእስልምና እምነት ሃይማኖት ተከታይ በሙሉ እንኳን አደረሳችሁ ለጾማችሁ ፍቺ ኢድ ሙባረክ ብያለሁ። ሰላማችሁ ይብዛልኝ ሁላችሁም። ዳጣ ዛሬ ዳጣ ክፍል 78 ቀርቧል። ዛሬ በጣም ነው የሚያሳዝነው። ቤተሰቦች ለቤቴ አዲስ የሆናችሁ ሰብስክራይብ ላይክ አድርጉኝ። አዲስ ጀማሪ ነኝ፣ አበረታቱኝ። ሁሌም ነው የምላችሁ ማለት ነው። ዩቲዩብ አዲስ ቻናል ነው ይህ። ያኛው እምቢ ብሎኝ ሞኔታይዝ አልሆነልኝ ብሎ ሰዓት አነሳብኝ ማለት ነው ውዶች። አዲስ ዩቲዩብ ከፍቼ ነው፣ አበረታቱኝ እላችኋለሁ የኔ ቤተሰቦች። በጣም ነው የምወዳችሁ፣ አመሰግናችኋለሁ። እና ዳጣ ዛሬ ተለቋል። እንግዲህ የቢም ያንን ደብዳቤ ይኸው እንግዲህ አግኝታ ይኸው እያስፈራራች ነው ማለት ነው ናታንን ታላገባኝ እያለች ነው። ዛሬ መድኃኒት ያንን አፍቃሪ ተብየውን መድኃኒት ልካለች ማለት ነው። አምጣና ልሰጠዋለሁ እንዲያፈቅረኝ እንዲፈልገኝ እያለች ነው ማለት ነው። በጣም የቀረው ኋላ ቀር ነገር ነው ይሄ ነገር። ኋላ ቀር የሆነ ነገር ማለት ምንድነው? ይሄ የድሮ ጊዜ፣ የድሮ ሰዓት፣ የድሮ ቤተሰብ የሚያደርገው ነገር ነውና ይሄ ያስተምራል ብዬ አላስብም። ቤተሰቦቼ እንደዚህ ያሉ ነገሮች ይቅር ነው የምለው። በፍቅር ማመን እያለ መሳብ መውደድ እያለ ከመንገድ ላይ የመጣችው ዳጣ ነው የወደዳት። ወንድ ልጅ ደግሞ ዋናው ነገር ገንዘብ ስላላት ውበት ስላላት ምናምን ሳይሆን ጥሩ ነገር ጸባይ ነው የሚያስፈልገው ማለት ነው። በእነዚህ ቤተሰቦች ውስጥ ጸባይ ምን ያህል ዋጋ እንዳለው አወቅኩት ማለት ነው። እና በጣም ይላል እንግዲህ መድኃኒቱንም ልካለ ለቤቷ ሰራተኛ ማለት ነው። ልሰጠው ስትል ነው ባለፈው ሳምንት ያለቀ። አሁን ለዛሬ ለቤቷ ሰራተኛ ሰጣች ማለት ነው። ሆዳ ስትሰጠው እሷም ስትሰጣት ማለት ነው። ለምንድነው ማን የሰጠሽ አላት፣ አናዘዛት። እንግዲህ ሰራተኛዋንም ማን የሰጠሽ ሲላት እኔ አልናገርም፣ አለመብላት ከፈለክ አምጣው ይዤው ልሂድ፣ እኔ ግን ማን እንደሰጠኝ አልናገርም እያለችው ነው ማለት ነው። እሷም ንገረኝ እያለ ነው፣ እሱም ንገረኝ ለምንድነው ማትነግረኝ እያላት ነው። ከዛ በኋላ አትናገሪ ብላኛለች፣ እባክህን እናት አላለችው፣ ለመነችው። ንገረኝ በቃ፣ ወይ መርዝ ቢኖርበት ወይ የሆነ ነገር ብሆን አንቺ ነሽ ተጠያቂ ሲላት ደነገጠች ማለት ነው። በቃ ኤቢ ናት የሰጠችኝ አለች። በጣም ደነገጠ። ለዳጣ ደወለላትና ነገራት ማለት ነው። እንደዚህ ሰጣኛለች። ባለፈው ደግሞ ዳጣ ነግሯለች የመስተፋቀር ምናምን ብሎኛል፣ ያ ጓደኛዋ ብለዋል፣ አርጁ አምጣለኝ ብለዋል ብሎኛል ማለት ነው። ከዛ ናታልም ማለት ነው አገኛትና ዳጣን ነገራት። እንደዚህ አርጋለች እና ምን ይሻለኛል፣ ምን ባረግ ይሻላል፣ ምን አርገን እንያዛት፣ እያሰቃየችኝ ነው አላት ማለት ነው። ለሷ ራሱ ለምንድነው የምታሰቃየህ፣ ምንድነው ችግር ውስጥ ለው ባለፈው ሰላም የሰጠሽኝን ደብዳቤ አግኝታ አንብባብኛለች አላት ማለት ነው። ከዛ በኋላ ምን ይሻላል ታዲያ ምንድነው የሚለው ናታል። ለምንድነው ማትነግረኝ ስትለው አልነግርሽም፣ መቼም ቢሆን ላንቺ አልነግርሽም አላት ማለት ነው። እንግዲህ ካልነገርከኝ ለኔ ሰላምን አገኝና ለሰላም ንገራት፣ ምክንያቱም ደብዳቤውን አግኝታ አንብባብኛለች ምንድነው የሚለው ብለህ ጠይቃት ሰላምን ስትለው ማለት ነው። እኔ አለለም አደራይም በልቻለሁና አለለም ማለት። ከዛ በኋላ እንግዲያስ አባዬን አግኝታ አናግረው እንደዚህ ነው ብለህ በለው ስትለው አው ጥሩ ነገር ነው ብሎ እንግዲህ ሰውየውንም አግኝቶታል ማለት ነው። ወዘሮ ማርታም እንግዲህ ለሰርጉ ተዘጋጅ ደሬት ለሰርጉ ተዘጋጅ እያለች ነው ማለት ነው። አቶ ደረጀ ለሰርጉ ተዘጋጅ እያለች ነው። እሱ ደግሞ አላመነም። የምን ሰርግ ነው እያላት ነው። እሷ ደግሞ እውነት የወደዳትና ያፈቀራት መስሏታል። ተገዶ መሆኑን አላወቀም። እና የብዬ ሆየም ማለት ነው ደወለች እሱ ላይ ደወለች። ይወደኛል ያፈቅረኛል ብላ ስትደውልለት እንዳትደውይልኝ፣ ሁለተኛ እንዳትደውይልኝ አላት። ሲላት ደግሞ አርጁ ጋር ደውላ የሚያጣላ ነው ወይ እንጂ የሰጠኸኝ የሚያፋቅር አይደለም ወይ የሰጠኸኝ ብላ ስትጮህበት፣ አረ ኤቢ ለካ ላንቺ ነው፣ ልክ አለው እኮ ለሁሉም ነገር፣ ካሁን በኋላ በድረሽበት አልደርስም፣ እንደው ማረግሽን እኔ ነኝ የማውቀው አላት። በጣም ተበሳጨ ማለት ነው። ስላፈቀረ እንደዚህ መጫወቻ መሆን የለበትም። ወንድ ልጅ ደግሞ እንደዚህ ግፍ ነው እውነት። ይሄ በየቤቱ ያለውን ነው በተግባር የሚያሳዩት ያለ ነው። እንደዚህ የሚያፈቅር የሚለምን እያለ የተያዘው ላይ ነው መንጠልጠል የምንወደው እኛ ሴቶች ስንባል። አሁን እኮ ኤቢ እልክ ይዟት ነው እንጂ ነይ እወድሻለሁ ጠዋት ማታ ቢላት አልወድህም ነው የምትለው። እልክ ይዟት ይመስለኛል አንዳንዴ እንጂ ፍቅር አይመስለኝም። እና በጣም ተበሳጭታለች። ስልኩን ዘግተዋለች። እሱም እንዳላይ አለችው ማለት ነው። እንግዲህ
እንግዲህ ከዛ ተመልሳ ስትገባ ዳጣም ቤት ምን አባሽ የታባሽ ሄደሽ ነው አለቻት። ምንድነው ስትል ምን አገባሽ አለቻት። አንቺ ምን አገባሽ ድሮስ እንዳንቺ አይደለም እኔ ከቤት ሰራተኛ አይደለም የተወለድኩ ብላ እንቀረቀቻት ማለት ነው። ቤተሰቦች ለቤት አዲስ የሆናችሁ ሰብስክራይብ ላይክ አድርጉኝ ማለት ነው። እንቀረቀቻት። ከዛ አቶ ደረጀን በር ከፍቶ ግብት አለ። ምንድነው ብሎ በጣም ተበሳጨ። ሰላምታ ነው አባዬ ሰላምታ ነው አዲሱ ሰላምታ ነው ብላ ዳጣም ሰላም አለቻት ማለት ነው። እህቷን ዳጣ ሰው የራባት ምግብ የራባት ልብስ የራባት ሁሉ ነገር የራባት ስለሆነች ሁሉን ነገር ሸፍና ይዛ ነው አውቃ ማለት ነው። እኔ ይመስለኛል እሱን ራሱ ብታገባው ታግባው ነው ትተወዋለች ማለት ለእህቷ ብላ ዳጣ ማለት ነው። ኤቢ እህቷ መሆኗን ብታቅም አትወዳትም ራሷን ነው የምትወደው። እህቷ መሆኗን ስለማታቅ ነው የምታሰቃያት ለምትሉት ውሃን እንዴት እንደምታረጋት ይዋት። አንዳንድ መጥፎ ሰው አለ፣ ምቀኛ ሰው አለ፣ ልክ እንደዚች ልጅ ያለ ሰው አለ። ስለማቅ ነው እኔ አለ በቃ የራሱን ስሜት ብቻ የራሱን ፍላጎት ብቻ የሚከተል አለ። ከዛ በቃ እንደዛ ለቻት ተቃቀፉና ሄደች። እሷም እንግዲህ ናታን ይሄም እንግዲህ አቶ ደረጀን አገኘው ማለት ነው። በቃ እና እኔ በጣም ተቸግር ያለው አባዬ ያለው ማለት ነው። በጣም ተቸግር ያለው ምንድነው ችግር ሲለው እንደዚህ ነው በቃ ኤቢ ደብዳቤውን አግኝታብኛለች እና ደብዳቤውን እናገራለሁ ለማይብ ስለዚህ ደብዳቤ እያለችኝ ነው አለበለዚያ አግባኝ እያለችኝ ነው ብሎ ፍርጥጥ አድርጎ ነገረው ማለት ነው ለአቶ ደረጀ። በጣም ደነገጠ። ደረጀም አንተ ለሷ ቤተሰብ እየተጨነክ እሷ ግን የኔን ኑሮ ለመፍታት የኔን እንትን ለማለት ይችል ልጅ አይደለችም ብሎ በጣም ተናዷል ማለት ነው። እንግዲህ በጣም ተበሳጭቶ ነው በቃ አንተ ሂድና መኝታ ቤቷ ይዘህ ጠብቀኝ ብሎታል ማለት ነው። እንግዲህ ምን ሊያረጋት እንደሚችል ምናየው ነው የሚሆነው በክፍል 79። ቤተሰቦቼ ሰላማችሁ ይብዛልኝ በያላችሁበት ሰላም ሁኑልኝ። ለቤት አዲስ የሆናችሁ ላይክ ሰብስክራይብ አድርጉኝ። አመሰግናለሁ። ሰላማችሁ ይብዛልኝ በድጋሚ ባይ ቻው።